አይ ብዙዬ ማለት ነው። አሰይ ግን እንደ ብዙዬ እስከ ዛሬ ድረስ እኔ ብዙ ጊዜ እላችኋለሁ በነገራችን ላይ እስከ ዛሬ ድረስ በሚታደርገው ነገርና እንዲሁም ደግሞ በሚታወራው ወሬ ብዙዬን እጅጉን ያኔ ከልብ በሚወዳት ማን ነው? እኔ እዚህ ጋር አሁን ከሄርሜላ ስለሆነች ሳይሆን ሩታ ላይ ካለችበት ጊዜ ጀምሮ እስከ ዛሬ ድረስ በሚታወራውና እንዲሁም ደግሞ በሚታደርገው ነገር የሷ አድናቂ ነኝ። ምክንያቱም ያኔ ጥፋቱን እንደ ዝም ብላ አንዳንድ አስመሳይ ሰዎች አሉ። ብዙ ግን አስመሳይ አይደለችም። አብርሽ ላይ ጥፋት ካየች አብርሽ ላይ ለማፍረድ ወደ ኋላ አትልም። ሩታ ላይ ደግሞ ጥፋት ካየች ሩታ ላይ ለማፍረድ ወደ ኋላ አትልም። ብቻ በዚህ ነገር የምሬንም በጣም ነው የሚወዳት። ለምን አታስመስልም? አስመሳይ አይደለችም። አሁን እቺ የሩታ አክስት የተባለችው አስመሳይነቷ ግልጽና ግልጽ የሚታወቅ ነገር ነው። አሁን ይሄን ነገር ምንድነው ያለች? አሁን በአዲስ መጥተዋል። የመጡበት ጉዳይ ምንድነው? ሰሞኑን በተፈጠረው ጉዳይ ነበር ማለት ነው። ሰሞኑን በተፈጠረው ጉዳይ አይ መወቀስም ካለብኝ መከሰስም ካለብኝ ማሳሰርም ደግሞ ካለባችሁ እኔን እንጂ ኢፍሬምንም ተውትና እንዲሁም ደግሞ ሩታንም ተውት። አንዳቸውም እዚህ ውስጥ ላይ የሉም። እኔም ደግሞ ልጁን ሲወስደው ሩታንም አስፈቅጄ አይደለም እንዲሁም ደግሞ ኢፍሬምንም አስፈቅጄ የውሸት ጥግ ድረስ ይሄ ነው። በነገራችን ላይ እንዴት አንድ እናት ለራሷ እናት ሆና ያየች እናት ለዛውም ደግሞ የሷ ደጋፊ ሆና የሷ አድናቂ ሆና የሷ ቤተሰብ ሆና ቅርብ ቤተሰቧ ሆና እንዴ አድርጋ ይሄንን ልጇን ይዛ ስትወጣ እንዴ አድርጋ ስትናገር ትወጣለች። ይሁንና እሱ አልተናገርኩኝ ማለት እዚህ ጋር አሁን አንዳንድ አስመሳይ ጥግ ድረስ የምታስመስሉ ልጆች አላችሁ። እናንተ ቪዲዮን በትክክል አዳምጣችሁ ከዛም በኋላ ማለትና ወይም ደግሞ መናገር ያለባችሁን ነገር ተናገሩ። ጠይብ የአስመሳይነት ጥግ ድረስ የምናየው የምሬን ብዙ ጊዜ አሁን ዴቭ ቢጀምርም ብዙ ጊዜ የምናየው ከሩታ ቤተሰቦች ናቸው። ገባሽ አይደል? ባለፈው የሩታ ይሄ ማን ነው ኖቬም ነው ማን ነው የሚባለው እሱም እንደዛ ሲከራከር ነበር። ይቺም ደግሞ ያደረገችው ካደረገች በኋላ እና የተደረገው ከተደረጋ በኋላ ምንም ነገር ሩታ የሚታቀው ነገር የለም ብትል እዚህ ጋር ማንም የሚያምና ሰው አለ ብዬ አላስብም። ሆን ብሎ ከሩታና እንዲሁም ደግሞ ከዚች ከገነት ተመካክሮ ያደረጉት ነገር ነበር። ነገር ግን አሁን አይ ኢፍሬምንም ተውትና ሩታንም ተዋት እኔን ከሱኝ እኔን ደግሞ አሳስሩኝ እናንተ ማሳሰር ከፈለጋችሁ ያ ነገር እንዳይፈጠር ብዬ እናንተም ፍርድ ቤት ሳትሄዱ በፊት ብዬ ልጁን አመጣሁት ይሄ ነገር ላይፈጠር ነበር። ነገር ግን ደግሞ እናንተ ነገሩን በአጭሩ ልታቆሙት ወይም ደግሞ ልትተውት አልቻላችሁም። ስለዚህ ያለው ነገር እኔ ላይ አድርጉት ነው። ጉድ አንዳንድ ጊዜ እናንተ ማውራት እንኳን ባትፈልጉ ግዴታ የሚያስወራችሁን ነገር ታያላችሁ ማለት ነው። ታዳ ብዙዬ ምንድነው ያለቻት? አንቺ ብለሽኝ አልተውም፣ አንቺን ብለሽኝ አላደርግም፣ አንቺን ብለሽኝ አላደርግም፣ አንቺን ብለሽኝ አልተውም። ገባሽ አይደል? ስለዚህ ነገሩን ማድረግ ያለብኝን ነገር አደርጋለሁኝ። ግን በነገራችን ላይ ቡዜ አሁን ብዙዎቻችሁ ሄርሜላ ጋር ስለሄደች ነው ትላላችሁ። ሄርሜላ ጋር እሷ ሄርሜላ ጋር ለመሄደች እንደ ዋና አንደኛው መሰረቱ ስሩ አብርሽ ነው እንጂ ቡዜን አይደለችም። ይቺም ደግሞ የሩታ አክስት ተባለችው ለምን በዚህ ልክ ማስመሰል እንደፈለገች እኔ አላውቅም። አዎ ተመካክረን ነበር፣ ጥፋትና አጥፍተናል ይቅርታ ብትል እነሱም ወይ ይቅርታ ሊያደርጉ ይችላሉ ወይም ደግሞ ሩታን ጥፋተኛ ናት ተብሎ ሩታ ይቅርታ ልትጠይቅ ትችል ነበር። ነገር ግን አሁን ያኔ በጣም የሚያናድደው ነገር ምንድነው? ሆን ተብሎ ከተደረገው በኋላ ነገሩ ሁላ ሆን ተብሎ ከሆነ በኋላ አይ ይሄ ነገር እንዲህ ነው ብሎ እኔ እንጃ የምሬን በጣም ነው የሚያሳፍረው። እናንተ ለምን መሰላችሁ? አንዳንድ ጊዜ ቆም ብሎ ማዳመጥ ወይም ደግሞ ቆም ብሎ መስማት የሚባል ነገር አለ። እዚህ ጋር ብዙዬ ከሩታ አንድ ላይ በነበሩበት ጊዜ እንኳን አብርሽን ጥፋተኛ አድርጋ ስትወቅሰው አብርሽን ደግሞ እንትን ስትለው ብዙዎቻችሁ የዛኔ ደግሞ ምን እያላቸው ነበር? ቡዜ እኮ አንቺ እኮ ወንድምሽ ነው፣ ለምንድነው አብርሽን እንደዛ የምትናገረው? ለምንድነው እንደዛ የምትዩ? ለምንድነው ከሱ ጎን መትቆሚው ስትሏት ገባሽ አይደል? የዛኔ ምንድነው ያለችው? እኔ እሱ ወንድሜ ብቻ ስለሆነ ለሱ ማደላባት ምንም አይነት ምክንያት የለም፣ እሱ ነው ጥፋተኛ ብላ ወንድሟን ጥፋተኛ ያደረገች ሴት ናት።
ዛሬ ደግሞ ሩታ ላይ የሆነ ነገር ስታገኝና የሆነ ነገር ሩታ ላይ እንትን ስትል አይ ሩታ በዚህ እኮ ጥፋተኛ ነሽ፣ በዚህ እኮ ጥፋተኛ ነሽ፣ በዚህ ነገር እኮ መመለስ አለብሽ ስትላት እናንተ እንዴት አራ ይደብራል። አንዳንድ ልጆች እንትን የምትሉት ነገር የምሬኔና እዚህ ጋር አያቸው አይደል? የብዙዬን ትክክልነትዋ ማለት ነው። ወንድሟን ጥፋተኛ ያደረገች ሴት ናት። ለማን ቢላ? ለሩታ ቢላ ማለት ነው። አንዳንድ ሰው ቢሆን ወንድሙ ነው በምንም ተአምር በምንም ጥፋተኛ ነው ብሎ ህዝብ ፊት አይናገርም ነበር። እኔም ቢሆን አልናገርም። ለምን? ወንድሜ ስለሆነ ህዝብ ፊት ደግሞ እሱ መጥፎ እንዲባል አልፈልግም። አሁን ደግሞ ብዙዬ ያደረገችው ነገር የዛኔም ከሩታ ባለበት ሰዓት አብርሽን ጥፋተኛ ያደረገችው ለማን ቢላ ነው? ሩታ ላይ ሐቅ ስላላ እንዲሁም ደግሞ አብርሽ ላይ ጥፋት ስላላ። አሁን ደግሞ እያደረገች ያለችው ነገር ሩታ ስህተት ስለሆነ አይ ሩታ እኮ በዚህ ቦታ ስህተተኛ ናት፣ ይሄንን ነገር ለምን አደረጋች? ይሄንን ነገር ደግሞ አድርጋ እንደገነኛ እኔን ስሜ አጥፍታኛለች። እኔ እንደዛ አይነት ሊክስክስ ወይም ደግሞ እንደዛ አይነት ተራ ሴት አይደለሁኝም። ከማንም ይሁን ከማንም የማደርገው ነገር ጠንቅቄ የማቅ ሰው ነኝ። ስለዚህ ለምን ይሄንን ነገር ሳታረጋግጥ እኔን ተናገረችኝ ወይም ደግሞ እኔን ስሜ አጣጣፋችኝ ነው አይደል? ታዲያ ይሄ ብዙዬን ጎበዝ ሊያስብላት የሚባል ነገር ነው። እናንተ ወደዳችሁም ጠላችሁትም በመጣው ቪዲዮ መሰረት ጥፋተኛውን ጥፋተኛ እናደርጋለን፣ ልክ የሆነውን ደግሞ ልክ እናደርጋለን። የወደዳችሁ አሰኝ የመራችሁ ደግሞ ዋጦት እንደምን ማድረጋችሁ ማለት ነው። ገባሽ አይደል? ከሩታ ስለሊሆነች ብዙዬን ጥፋተኛ የምታደርጉ እናንተ እኔ እንጃ። እኔ ጋር የሚመጣው ንግግር ሌላ እናንተ ጋር የሚሄደው ወይ እናንተ የምትሰሙት ንግግር ሌላ ነው ወይ ብዬ ግርም እስከሚለኝ ድረስ ነው አንዳንድ ልጆች ያሉት። የምሬኔ ነው። ገባችሁ አይደል? ለማንኛውም ለዚህ በአዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።